ዓለም በድንጋጤ ውስጥ ነች። ታላቁ መሪ ወደቁ። የመካከለኛው ምስራቅ ሰላም ተናወጠ። የእስራኤልና አሜሪካ ጥምር ኃይል በኢራን ላይ ታይቶ የማይታወቅ ጥቃት ፈጽሟል። አያቶላህ አሊ ኻሜኒ የኢራን መንፈሳዊና ፖለቲካዊ መሪ በእስራኤልና በአሜሪካ የጥቃት እሳት ውስጥ ሕይወታቸው አልፏል። ይህ ዜና እንደ መብረቅ ፈጥኖ መላውን ዓለም አዳርሷል። ግን ይህ የጥቃት ማዕበል የት ያደርሰናል? የሶስተኛው ዓለም ጦርነት ደወል ተደውሏልን? እስራኤልና አሜሪካ ምን ለማሳካት ፈለጉ? ኢራን ምን አይነት ምላሽ ሰጠች? እና አሁን ዓለም የትኛውን አቅጣጫ ትወስዳለች? ቅዳሜ ማለዳ የመካከለኛው ምስራቅ ሰማይ በእሳት ነደደ። የኢራን ከተሞች በአሜሪካና በእስራኤል አውሮፕላኖች ተደበደቡ። ዓለም አቀፍ የዜና ወኪሎች እንደዘገቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት ይወድቃል የሚል ጥሪ ባቀረቡበት ማግስት ነበር ይህ ታሪካዊና እጅግ አደገኛ ጥቃት የተፈጸመው። እስራኤል ከምድረ ገጽ እንድትጠፋ እመኛለሁ ሲሉ ለዓመታት በአደባባይ የተሳለቁባቸው በእስራኤል የደህንነት ተቋማት ጥቁር መዝገብ አናት ላይ ተቀምጠው ለአስርታት ሲታደኑ የቆዩት አዛውንት በመጨረሻም የጠላት ኢላማ ሆኑ። ቅዳሜ ጠዋት የካቲት 21 2018 ዓ.ም ቴሄራን በሚገኘው የኻሜኒ መኖሪያ ላይ በተፈጸመ ከባድ ጥቃት የ86 ዓመቱ መሪ ሕይወት አከተመ። እኚህ ሰው ማን ነበሩ? አያቶላህ አሊ ኻሜኒ በአውሮፓውያኑ 1939 በማሻድ ከተማ ተወለዱ። በሃይማኖተኛ ቤተሰብ ውስጥ ያደጉት ኻሜኒ ገና በ11 ዓመታቸው የሃይማኖት መምህር ለመሆን በቅተው ነበር። ነገር ግን መንገዳቸው ከመንፈሳዊነት ይልቅ ወደ ፖለቲካዊ ሴራ ያዘነበለ ነበር። አንደበተ ርቱዕ የነበሩት ኻሜኒ የኢራኑን ንጉሥ ሻህ በመቃወም ፖለቲካውን ተቀላቀሉ። ይህ ተቃውሞ ግን ውድ ዋጋ አስከፍሏቸዋል። ለዓመታት በህቡ ተንቀሳቅሰዋል። ከ6 ጊዜ በላይ በንጉሳዊ ምስጢር ፖሊስ ታስረዋል። በስቃይ ውስጥ አልፈዋል፣ ተሰደዋልም። አብዮቱ እንደተሳካ ግን የኻሜኒ ኮከብ ደመቀ። በ1980 የቴሄራን የጁማ ሶላት መሪ፣ በ1981 ፕሬዝዳንት እና በመጨረሻም በ1989 የሩሃላ ኻሜኒ ተተኪ ሆነው የኢራን የበላይ መሪ ሆኑ። ወጣት ኢራናውያንም ያለ እርሳቸው አመራር ምን እንደሚመስል እንኳን አያውቁትም። ኻሜኒ ተራ መሪ አልነበሩም። ኢራንን በሚያንቀጠቅጥ የኃይል ማዕከል ላይ የተቀመጡ ሁሉን ቻይ ነበሩ። ማንኛውንም የህዝብ ፖሊሲ ውድቅ የማድረግ የመሾምና የመሻር ፍጹም ስልጣን በእጃቸው ነበር። ከሁሉም በላይ ደግሞ የኃያሉ የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ነበሩ። ግን የእሳቸው የግል ህይወት ከስልጣናቸው ተቃራኒ ነበር። ብዙም ከኢራን የማይወጡት ኻሜኒ በማዕከላዊ ቴሄራን በሚገኝ ግቢ ውስጥ የተቆጠበ ህይወት ይመሩ ነበር። አትክልት መንከባከብና ግጥም ማንበብ ይወዱ እንደነበር ይነገርላቸዋል። በ1980ዎቹ በተደረገባቸው የግድያ ሙከራ ምክንያት ቀኝ እጃቸውን መጠቀም አይችሉም። የ86 ዓመቱ መሪ አያቶላህ አሊ ኻሜኒ ስልጣን፣ ጭካኔና ፈተና የተሞላበት የዕድሜ ዘመናቸው አሁን አልቋል። አሁን ጥያቄው ከእርሳቸው በኋላ ኢራን ምን ትሆናለች የሚለው ነው። አንድ ነገር ግልጽ ነው። የመካከለኛው ምስራቅ በጭራሽ እንደ በፊቱ አይሆንም። የአያቶላህ ኻሜኒ መገደል የኢራንን የፖለቲካና የሃይማኖት ገጽታ ሙሉ በሙሉ ይለውጠዋል። እስራኤልና አሜሪካ ታላቅ አደጋ ውስጥ ገብተዋል። የኢራን ሕዝብ ይህን ውርደት አይረሳውም። በቀል የማይቀር ነው። ይህ የትውልዶችን ሕይወት የሚቀይር ጦርነት ነው። ይህ የጥላቻና የደም መፋሰስ ዑደቱ መቼ ይቆማል? ሰላም የሚባል ነገር እውን ሊሆን ይችላልን? ወይስ ዓለም ሙሉ በሙሉ ወደ ጨለማ ትገባለች?